ስንቴ ነው የምታታልለው አዶናይ ማለት እንግዲህ ነው እኔ የአዶናይ ቡልሺት እና ፌክነስ በእውነት ከቀን ቀን እዚህ ጋር አይደረሰው 3 ሚሊዮን ምን መኪና ሰተህ በነገራችን ላይ ጆን ታውቃለህ ስንት ጊዜ ይቅርታ አድርጉለት ብላ መሬት ስስም እንደነበረ ጃኒ አንተ እስር ቤት ሆነ አዲስ አበባ ሲመጣ አዲስ አመትን አስመልክቶ ይቅርታ አድርጉለት ብላ እንዴት መሬት ስትስም እንደነበረ እውነት ይሄ ነው ምላሿ አይደለም ቪዲዮውን አጥፋለን እሷ አላጠፋም ስትጨቃጨቁ ነበር አይደለም ቪዲዮ አይደለም ሳሚ አልነበርክም አይደለም ታቻለ እንዴት አርገን ነው እኔና ልጄ አንዴ ልብ ህሙማን ከበር ምናረግለት ይሄንን አስብበታለሁ ምንድነው አታፍሪ ለልጅሽ ሞራል አያሳፍርሽም አሁን እንደናንተ አይነት ሴት እያለ ነው የሴት ጥቃት ይቆም ትላለሽ እንዴ ይሆንሽ ታዲያ ማን ጥቃት የሚቆምልሽ የዲቦራ እሙሙ ዋናው ቦታ ላይ እኔ ያለው የወጣ ጊዜ ቀድሜ ስላየው ተሳቅቄ ነበር ደግሞ ቦርጫለሁ ትላለች ጋይስ አረ ወገን እናንተ እስካሁን እንግዲህ ስለ ዴላም ፔጅ ፖስት ነው የምታወሩት እንግዲህ አዶኔ ሌላ ታሪክ ላይ ገብቶላችኋል ትናንት አዶኔ እንግዲህ ሲዝናናበት የነበረው የምሽት ክበብ ውስጥ ማን ብትኖር ጥሩ ነው ካርዲ ቢ አሜሪካዋ ታዋቂዋ ራፐር ማለት ነው ሰሞኑን በጋሞ ዞን ላይ የተፈጠረውን አደጋ ሁላችንም እናውቃለን ነፍሳቸውን በአጸደ ገነት ያኖርልን እስኪ ዝም ብላችሁ አሁን የአዶናይ አካውንት ተመታ ተብሎ በቴሌግራም ሲወራ አዶናይ የአዶናይን አካውንት ጆን ዳንኤል ያዘጋበት ነው ተብሎ ሳይጨርስ ድጋሚ የሌላ ሰው ቢሆን እሺ የጃኒ ዛሬ ኢትዮጵያኖች በአንድ የምንቆምበት ቀን ነው ሼር ኮፕሊንክ አድርጉልኝ የአንበሳውን ድርሻ አዶናይ ይዘው ስንቴ ነው የምታታልለው አዶናይ ማለት እንግዲህ ነው እኔ የአዶናይ ቡልሺት እና ፌክነስ በእውነት ከቀን ቀን እዚህ ጋር አይደረሰው 3 ሚሊዮን ምን መኪና ሰተህ በነገራችን ላይ ባቡርና አውሮፕላን መቀበል በጣም ኢዚ እና በጣም መጣች ደግሞ መንደሬ ጋለሞታች ደግሞ የጨበሪያ ኬት እንደመጣች መኪና ገዝቶ ሰጥቶ የባቡርና የአውሮፕላን መግዣ ይቀበላል ታዲያ ለምን አንቺስ መኪና ገዝተሽ ሰጥተሽ የባቡርና የአውሮፕላን መግዣ ብር አትቀበይም ይደሞች ኬት ነው የመጣችው ድልም ያማረበት መሀይም በመድኃኒዓለም ስንት ሰው ነው የቆመ ሬሳ ያለው የቁም ሬሳ የሚሰራ ሰው ላይ አፋችሁን ትከፍታላችሁ እሱ የሰራን አንቺ በህይወት ዘመንሽ አስበሽው አታውቂም ለራሱ ብቻ ነው የሚያስበው የለም የሚሰራውን ምን የሚለውንም ለሰው ራሱ የት ብሎ ትዳርም ህይወትም ልጆችም ኑሮም ቤትም አያስፈልገውም አዶናይ ወጨበሪያ ከዛሬ ባላ አፌን ከፍታለሁ ብለሽ ብትይ በአዶናይ ላይ ጾም ስለሆነ ነው እኔ በልክ አልሰደብኩሽም አልተናገርኩሽም አንጥፌ እንዲጫብቄ ነው ማሰጣሽ የቁም ሬሳ ምንድነው አታፍሪ ለልጅሽ ሞራል አያሳፍርሽም አሁን እንደናንተ አይነት ሴት እያለ ነው የሴት ጥቃት ይቆም ትላለሽ እንዴ ይሆንሽ ታዲያ ማን ጥቃት የሚቆምልሽ እዛ ላይ የምታረጊው ነገር ልክ አይደለም ስትወጪ ያገኝሻል ጸጉርሽን ጎትቶ ከዛ ወስዶ ግንኙነት ፈጥራ ተደፈርኩት ያለሽ መጥሽ በዚህ ድምሽ እና እንዴት እናስኪደውኛ እንዴ ከብር ይኖርሽ እንጂ ትልቅ ሰው አይደለሽ እንዴ ሁለት ጸጉር ያበቀሽ አይደለሽ እንዴ እኩያ ልጅ ያደረሽ ሰው እንዲቶኛለሽ ሶሻል ሚዲያ ላይ እንዴ አረኔ አንቺ ማሰልሽም እንደዚህ በንግግር በጨዋ ልንገርሽ ነው እንዴት ምረጭ እስቲ አስመርጡልኝ ሪካርደሮች በየትኛው ይሻልሻል ነው ያው ገልብጬ ልርጋጥሽ ነው እንዴ በክብር ልንገርሽ እንዴ ምን አይነት ባለጌ ነሽ እንዴ ነው የሚያረግሽ ለልጅሽስ ሞራል አታስሪም እንዴ ባትናገርሽም እኮ ይደብራታል እናቷ እዛ ጋር መጥቷ እንዲሰድብሻል ምናምን ይደብራል ባንቺ ቤት ሰልጥነሽ በቃ ከልጄ ጎን ነኝ ምናምን ወይ በጣም ነው የምታስጠዩ በነገራችን በጣም ተደብራለሽ አየሽ እኔ አሁን መጥቼ ተናገርኩሽ ልጅሽ ይደብራታል እኔ ያው ለልጅቷ ሞራል ዝም ብዬ ነበር አይጭሻለሁ ግን ካጥሜው ከህዝብ አትበልጭም ህዝብ አስተያየት ሲጠይቀኝ አድማጭ ተመልካች ተከታዮቼ ሲጠይቁኝ ወጥቼ እንዲናገርሻለሁ እንዴት ነው የሚያረግሽ ጆን ዳንኤል ጊፍት ይሰጥሽ በቀደ አይጭሻለሁ ምንድነው እንደዚህ የሚያረግሽ እንዴ ስነ ስርዓት ይኖርሽ ክብረቢስ ክብርሽን ካልጠበቅሽ እንደዚህ ይወጣ ነው የምንናገርሽ እንዴት እንዳስጠላችኝ እኔ መጀመሪያ ማተመዝ እንዴት እንደምትደብሪ ሌላ አጀንዳ ልጅ ላይ እንዲነሳ ፈልገሻል አንቺ ራሱ አደገኛ ቀመርተኛ ነሽ ሴራ ውስጥ አንቺ ራስሽ አለሽበት የናየውና እጅሽ አለበት እንዴት ነው የሚያረግሽ ስማአሙ ለምፈስ ቅዱስ አዶ አምላክ ሰሞኑን በጋሞ ዞን ላይ የተፈጠረውን አደጋ ሁላችንም እናውቃለን ነፍሳቸውን በአጸደ ገነት ያኖርልን እኔም በአጋጣሚ መሄድ አልቻልኩም ነበርና ያቅሜን 50 ሺህ ብር አስገብቻለሁኝ እናንተም እንደኔ መርዳት ከፈለጋችሁ ከስራ አካውንት ነምበር አስቀምጥላችኋለሁ
ሰውን ለመርዳት ሰው መሆን በቂ ነው እና ሁላችንም ከጎናቸው ነው በዚህ ሰዓት እናስፈልጋቸዋለን። አካውንት ነበር ከስራ አስቀምጥላችኋለሁ። ሁላችሁም ያቅማችሁን እርዷቸው ላለሁኝ አመሰግናለሁ። አዶናይ ፋውንዴሽን ብሎ መጣው። ምቀኛውን ባለው ትግሬ አላስበላህም። የዘረፍከው በቂ ነው። ከዚህ በኋላ የምንጃጃለው ነገር የለው። አዎ ምቀኛ ነው ትግሬ። ሻዕቢያ ወያኔ ለሚበላው ለሚሰበስበው ገንዘብ በኦርቶዶክስ መጥቶ ለሚዘረፍ ገንዘብ ምቀኛው እኛ እንደዚህ ቆምባል። ፉርሽ ነው ማድረግ። እኔ ነው የሚሰማ ሰው ባይዘው አልዋሽም ማለት ሐቁን ነው የምነግር። ትግሬ ያመጣልን ነገር ለኛ መርዝ ነው። ዛሬ ኢትዮጵያኖች በአንድ የምንቆምበት ቀን ነው። ሼር ኮፕሊንክ አድርጉልኝ። የአንበሳውን ድርሻ አዶናይ ይዘው ዛሬ ከከሳት 4 PM ጀምሮ በአሜሪካ አቆጣጠር አዶናይ ላይፍ ስትሪም ከመማር ጋር ከተለያዩ ሰዎች ጋር ሆኖ የእርዳታ ስርጭቱን ይጀምራል። እናንተ የሚጠበቅባችሁ የአዶናይ አድናቂዎች፣ ሞላ የልብ ህመማን ህፃናት ይሰማናል የምትሉ ኢትዮጵያኖች በጠቅላላ ዛሬ ከ4 PM ጀምሮ በአዶናይ ፋውንዴሽን ቀጥታ በሚሰራጨው ስርጭት ላይ ሁላችሁም ያቅማችሁን አድርጉ። እዛ ላይ መገኘት አለመርዳት አይደለም። ሼር ኮፕሊንክ ራሱ ማድረግ በጣም ትልቅ ዋጋ ስላለው እባካችሁ እነዚህ 25000 ህፃናት በአዶናይ ይሳቁ ይፈንጩ። በኢትዮጵያኖች ደግሞ ርብርብ ይዳኑ። እውነቴን ነው እምላችሁ። በጣም ትልቅ የቤት ስራ ነው የሚጠብቀን። አዶናይን ከጎኑ ለመቆም ዛሬ ከ4 PM ጀምሮ ትልቅ ቀጥታ ስርጭት ስላለው እዛ ላይ እንድትገኙ ዛሬ እንግዲህ የአዶናይ አድናቂዎችን መላ ኢትዮጵያኖችን ተሰብስበን 25000 ህፃኖች ይሮጣሉ፣ ይስቃሉ፣ ይጫወታሉ። እኛም እዛንን እንገናኝ። መልካም እድል ለአዶናይ። የአዶናይ አድናቂዎችና የአዶናይ አምላኪዎች ለእናንተ የምናገረው አዶናይ በእንደዚህ አይነት በተፈጥሮ አደጋ ሲከሰት በኢትዮጵያ ምድር ላይ በጋሞ ዞን አርባ ምንጭ ላይ መናገር ሲገባ ስለ ዴላን ፌጅ ምናምን ብሎ ያወራል። አዶናይ ጠቅላይ ሚኒስትር ነው እንዴ? ነው የአደጋ ስጋት አመራር ኃላፊ ነው። በየቦታው ለሚደርስ አደጋ ድምጽ የሚሆነው ገቢ የሚያሰባስቡ እንደ አንድ ቲክቶከር አገር እያስተዋወቀ ነው። ያቅሙን እየሰራ ነው እንደ አንድ ተራ ዜጋ ማለት ነው። ትናንት በትግራይ ድርቅ ከመንግስት ቀድሞ ገቢ ማሰባሰብ አንዳንድ ነገር ተጀመረ። ያን አያችሁ አይደል? አይገባችሁም እንዴ እናንተ? ይሄ እኮ ያለነው እኮ አፍሪካ ነው እኮ አውሮፓ አይደለም። መንግስት አለ እዛ ጋር ለተፈጠረ ችግር መንግስት ጠይቅ። መጠየቅ ያለብን ሰው ጠይቅ። አዶናይ መንግስት ነው እንዴ? ጠቅላይ ሚኒስትር ነው እንዴ? ብዙ ወገኖቻችን አልቋል። አዝናል። እንደሰው በጣም ያሳዝናል። መጠየቅ ያለባችሁም ሰው እወቁስ። በእናታችሁ ለአዶናይ አድርሱልኝ። ያው አዶናይን እንግዲህ እኔ በሶሻል ሚዲያ እየተከታተልኩኝ ምክር ሰጣለሁ፣ ሀሳብ ሰጣለሁ ብያለሁ። አዶናይ የዛሬን ፕሮግራም በጣም እየተከታተልኩ ነበርኩና በመጀመሪያ አዶናይ መጠንቀቅ ያለብህ ጉዳይ ነገር አለ። ኦኬ፣ አንዳንዶች ካንተ ጋር ቁጭ ብለው ለምሳሌ መማር የምትባሏ ለፋኖም ገንዘብ ትሰበስባለች፣ ለብዙ ነገር ተሰበስባለች እና መጠንቀቅ አለባችሁ። እናንተ እያደረጋችሁ ያላችሁት የሃርት ቱ ሃርት ቺልድረንስ ኤድ መልካም ስራ ስለሆነ መጠንቀቅ አለባችሁ። እነማን ከናንተ ጋር እንደሚሰሩ ማለት ነው። በኋላ ከፖለቲካ ጋር ከምናምን ጋር አያይዞ ሰዎች ከብሔር ጋር ከምናምን ጋር አያይዞ ችግር እንዳይፈጥሩ በጣም ተጠንቀቁ። ዛሬ ደግሞ ኦርጋናይዜሽን ትንሽ ያነሰው ወይም ደግሞ ኢቨንት ኦርጋናይዝ የሚያደርግ ሰው አንዲት ሴት ልጅ አለች፣ ምን ማንነቷ የማይታወቅ እንደ ፊልተር በየቦታው አዶናይን እየተከታተለች እንትን የምትል አሮን ነው ችግሯ ምን እንደሆነ አላውቅም፣ ግን ሲምስ ላይክ የሆነ ኔጌቲቭ ኤነርጂ ይሰማኛልና ኔጌቲቭ ኤነርጂ እያስተላለፈች ይመስለኛል። ስለዚህ አዶናይ ከቻላችሁ ማለት ነው ኢቨንት ኦርጋናይዘር በደንብ ነገሮችን ኦርጋናይዝ የሚያደርግ ቱ ዘ ቢዝነስ ቱ ዘ ዲቴል ኦርጋናይዝ የሚያደርግ ሰው የሚችል ሰው ችሎታ ያለው ሰው ብቃት ያለው ሰው ብታደርጉ መልካም ነው ብዬ አስባለሁ። ምክንያቱም ዛሬ ከታችሁን ስንመለከት ማለት ነው ብዙ በቃ አይደል ለእናንተኛ ስንሸማቀቅ ነበር አንዳንድ ነገር እያየ ነው የነበረው ጉዳይ ማለት ነው። እና ፕሊዝ በቃ ምክር ነው። እኔ ፖዚቲቭ አመለካከት ነው ያለኝ፣ የፖዚቲቭ ምልክት ነው። እንደዚህ ኮንስትራክቲቭ ክሪቲሲዝም እና ዲስትራክቲቭ ክሪቲሲዝም ይለያል ብያቸዋለሁ። እኔ መልካም የሆነ ሐሳብ ነው የምሰጠው። ለዛም ነው ብዙ ነገሮችን ከማለት የተገደብኩት።
ያሉት። ይሄ የልጆች ስለሆነ ለልጆች ልብ ጥገና ስለሆነ ናን ፕሮፊት ኦርጋናይዜሽን ያላቸው መንግስት የሚያውቃቸው ስለሆነ መንግስት የሆነ ችግር ካለ ምናምን ካለ መንግስት መጠየቅ ይችላል። ግን እነዚህ ሰዎች ሆስፒታል ራን የሚያደርጉ ናቸው። ግን እዚህ በጣም አንዳንድ ጊዜ አሁን ለምሳሌ ማፊ ጥሬ ስጋ እንግዲህ ሁላችሁም ታውቁታላችሁ። አሮ ነው አንዳንድ ጊዜ ሜቢ እዛው አካባቢ ያሉትን ጀስት አፌ ቀላጣዎች አስፈላጊ ስለሆኑ ሊሆን ይችላል። ግን ጀስት ቢ ኬርፉል ቢካዝ የነሱ ካራክተር ወይም የነሱ ባህሪ እነሱ የሚያስተላልፉት ነገር እዚህ ላይ ጥልቅ ብሎ ገብቶ የሆነ ነገር እንዳይፈጠር ስለፈራው ነው። ለማንኛውም እቺን ነገር አሳልፉልኝ፣ ሽልሽቱ አድርሱልኝ ቶሎ ባስቸኳይ። እንዴት አድርገን ነው እኔና ልጄ አንድ የልብ ህሙማን ከቨር የምናደርግለት? ይህንን አስብበታለሁ። ይህን ነገር ባወጣ፣ ይህን ነገር ባደርግ፣ ይህን ነገር ባላደርግ ከሚተርፈኝ ነገር ያ ወይም ደግሞ ቆጥቤ አንድ ሰው ማዳን እፈልጋለሁ። ለአንድ ህጻን ልጅ ከቨር አደርግለታለሁ። ግን እዚህ ጋር እኔ መጥቼ ተደቅኜ አትስጡ ስጡ አልልም። እውነተኛ ረጂዎችም ሊኖሩ ይችላሉ። ገባችሁ? እኔ ምናልባት የማስበው ሌላ ነው፣ እናንተ የምታስቡት ሌላ ነው ምናምን ነገር። እኔ አንተን እግዚአብሔር አይደለሁም ውሸታም እውነታም አልልህም። ደንቃራም አልሆንብህም። ለምን መሰላችሁ? ከአንተ ጋር ከምከራከር ይህን ነገር ከፈለኩኝ በቀን $100 ሰርቼ ስንት ብር ነው የተባለው? እንግዲህ ወደ 700-500 ሺህ ብር ነው አይደል? ለአንድ ህጻን ልጅ የሚወጣው እንደዛ ነው ያላችሁት አይደለ? ስንት ብር ነው የሚወጣው ለአንድ ህጻን ልጅ? አሁን እሱን ራሱ ንገሩን እያልን ነበረ። ከእናንተ ጋርም ከመጨቃጨቅ እኔ ራሴ ለምን ኢትዮጵያ ልብ ለልብ ከሚለው ኢንፎርሜሽን አንፈልግም። ኢንፎርሜሽን ወስደን እናደርጋለን። ይሄ የማይቀር ነገር ነው። አንድ ልጅ ከበር እናደርጋለን። ምክንያቱም ይሄ ፖለቲካ አይደለም፣ ይሄ እንዲህ አይደለም። በቃ ያሳዝናል። ህፃን ልጅ ለሚደረገው ይበልጣል። በፎሎወር በእውቅና አዶናይ ይበልጣል። ስለዚህ በመሃል ተፈጠረ። በተፈጠረው ነገር ያውቃል። እስር ቤት እየሄደች እንደምትጠይቀው ምን እንደምትለው በደንብ ነው የሚነጋገሩት። ያውቃል። ምንም የተደበቀ ነገር አይደለም። ኤክሱ እንዳረገዘች ምናምን ይታወቃል። የቲክታከሮች ጭቡቴ ይሄ ነው። ስለዚህ ካሉት ሴቶች ከቲክታከሮች ጸዳ ያለችው ጃኒ ናት። ጽድት ያለችው ጃኒ ናት። ስለዚህ ገስዋት የአራድዬ ልጅ ደግሞ ጸዳ ያለችውን ትለቅማል። ይሄ ስራው ባህሪ። ስለዚህ ተዋወቁ፣ ተግባቡ። እምቢ ማለት ትችላለች። እሷም እኮ ለምንድን ነው የማትለው? ትችላለች እኮ። ከዛ ኢቭን አለባበሷን እንኳን ሲያስቀይራት ወንድ ነበረች ጃኒ። የሰፊ ጅንስ ምናምን አርጋ ፉን የምትልጅ ናት ጃኒ። አስቀይሯት፣ በስነ ስርዓት ሮማንቲክ አድርጓት፣ ደስ የሚል ነገር ላይ አድርጎ በደንብ ተንከባክቦ ወዷት እንጂ ለመጠቀም ብሎ አይደለም። ምክንያቱም ከነሱ የበለጠ ፎሎወር ያለው ሰው ለመጠቀም ነው ብሎ ማሰቡ ራሱ ግራ የገባው ነገር። ምንም የሚጠቀመው ነገር የለም። ትንሽ ቢሆን በፎሎወር ሊጠቀምባት ነው ታለ። ከነሱ የበለጠ ፎሎወር ኖሮት እንዴት ይጠቀማል? ጃኒን ጠቀማት፣ አስከበራት። አሁን ብዙ ሰዎች በጣም ነው ጃኒን ያስከበራት። ጥግ ድረስ የተከበረችው ጃኒ በጆን ዳንኤል አይደለም። መከበርና ፎሎ ማስገኘት ይለያያል። ተከብራለች፣ አልተከበረችም። ምንም ድሮም አልተናቀችም ጃኒ። አንዳንዴ ሰዎች ሂፕሆፕ አለባበሷ ነው ይለይ። የእሷ ፎሎወሮች ጨረስክ ላውራ? አረ በደንብ አውሪ እናቱ። እናንተ ታፕታፕ እንጫወታል። ሲጀመር አዶናይ 2 ሚሊዮን ሳይገባ በፊት ጆን ዳንኤል ከጃኒ ጋር እያለ 2 ሚሊዮን ገብቶ ጆን ዳንኤል ከመታሰሩ ከ8-9 ወር በፊት 2 ሚሊዮን ገብቷል ጆን ዳንኤል። አዶናይ የዛ ሰዓት 1 ሚሊዮን እንኳን አልገባም። 1 ሚሊዮን ነው። እግዚአብሔር ምስክሬ ነው። እኔ ከፈለግ እስከነቀን መቼ እኔ እርግጠኛው እነግርሻለሁ። እኔ ደግሞ ልጆ እግዚአብሔር ምስክሬ ነው የምልህ 2 ሚሊዮን ገብቶ ከናዮ ጋር ያከበረ ጊዜ ትዝ ይላችሁ እንደሆነ ያ ከመታሰሩ ከ8 ወር በፊት ማለት ነው። ከምናምን በፊት 2 ሚሊዮን ገብቷል። ቢገባም የማይገርመኝ ለምን መሰለሽ? ቆይ አንዴ ልነግርሽ ነው። ጆን ዳንኤል ፎሎ አድርጉኝ እያለ ማንም ሰው የሚያውቀው የለም። ቲክታክም የሚሰራው ጀስት ኮንቴንት እየደረገ ጆን ዳንኤል ፎሎ አድርጉኝ የሚል ሰው ነው። ጂጂ ሞቲቬት እንዲያውም ትዝ ይላል ሞቲቬት ነው እንጂ ከዛ በኋላ ሞቲቬት ሆነና ለእናንተ ሞቲቬት ሳደርጋችሁ እኔ ደሃ ሆንኩኝ የቤት ኪራይ የምከፍለው አጣው ብሎ ተመልሶኛ ላይ ወደቀ ህዝብ ላይ። ትዝ ይል እንደሆነ ይሁን አንተ ራሱ የዛኔ ስንት ሰው ነው? ቤተሰብ ንገሩኝ። 1 ሚሊዮን ማነው ስሙ?
አዶናይ አዳምጠኝ። ቆይ ልሰማሽ ነው። አንዴ እዚህ ያላችሁ ንገሩኝ። እዚህ ያላችሁ አንዴ ንገሩኛ። በአንድ ጊዜ እሱም በኋላ ትጠይቃቸዋል። ነው የምጠይቀው። እያወራሽበት ስለሆነ የምትነግራችሁ ሞቲቬተር በሆነበት ሰዓትና ቲክታክ ላይ በመጣበት ለገንዘብ ሊጠይቅ ስንት ሰው ነው? 2.3 ሚሊዮን ሰው ነበረው። ግስ ኮሶ ጆን ታውቃለህ ስንት ጊዜ ይቅርታ አድርጉለት ብላ መሬት ስስም እንደነበረ ጃኒ፣ አንተ እስር ቤት ሆነ አዲስ ዓመት ሲመጣ አዲስ ዓመትን አስመልክቶ ይቅርታ አድርጉለት ብላ እንዴት መሬት ስትስም እንደነበረ። እውነት ይሄ ነው ምላሿ? የእውነት ጆን የፈለገ ብታናድድ የፈለገ ቢሆን ከኔ ጋር የወሲብ ቪዲዮ አላት ብለ ሴትነቷን ማዋረድ ነው? ዓመት ሙሉ ተመላልሳ ጠይቃ እንደ አፍቃሪ ብቻ አይደል የእግዚአብሔርን ቃል ራሱ የፈጸመች ሰው ናት። ርቦኛ አብልተኸኛል ወይ ይላል። ታመሜ ጠይቀኸኛል ወይ፣ ታስሬ ጠይቀኸኛል ወይ ይላል። ቢያንስ እኮ ከዛ ውስጥ አንዱን እንኳን አድርጋለች እኮ እሱ። ታስረ ጠይቃለች። የምትፈልገው ምግብ እያዘዘች ይዘል መጣለች። ልደትህን እኮ ጆን እንደዚህ ልደቱ ነው እያለች ኬክ አንተ ላይ እንደምትለጥፈው እየለጠፈች እኮ ስታከብርልህ ነበር። እሱ ሳይመጣ ፎሎ ልናብዛለት ብላ ፎሎ ታስደርግ ነበር። ጋይስ ከባድ ነው ግን ሰው ልጅ እውነት ሰው ሁላችሁ ታረገብሽ እያለ እየሰደባት አንተ ጋር ትመጣ ነበር። እውነት አካውንቷ ሲዘጋ ተሰምቷት እንደዛ ብትል ራሱ ሰበብ እየፈለክባት ካልሆነ በስተቀር አንተ አራዱ ላይ ተበላ ጌታን አሜሪካን ሀገር ሂጄ ህዝቡን ዛቅ አርጌ በልቼው ገንዘብ ሰብስቤ እመጣለሁ ብሎ ከነ ሕክምናው ባለቤቱ ሄዶ አካውንቱ አልቀረ ምኑ አልቀረ። አሜሪካ ያለ ሰው ታስቡት እናንተ ደደብ መሰላችሁ? እዚሁ ቁጥራችሁ ምንም ነበር እንዳማራ አዶን ያሳዘነኝ ማሽላ ያረረ ይስቃል አሉ አልኩለት። እኔ ለእሱ ሪርር ልበልልህ አዶንዬ የኔ ጌታ ሄዶ እዛ እንደው ዝርፍ አድርገን መጣለን ብለው ሲያስቡ እናቱ ብዙም አትደሰቺ ትልቅ የቅናት መንፈስ ነው ፊትሽ ላይ የሚነበበው። በዚህ ልክ ቅናት ግን ደስ አይልም። ተረቱን ለራስሽ አድርጊው። ማሽላ እያረረች ትስቃለች የሚለውን ተረቱን ለራስሽ አድርጊው። አንቺ ውስጥሽ እያረረ ነው፣ ውስጥሽ እየተቃጠለ ነው፣ እየተንገበገብሽ ነው። እሱ ግን ስራውን ነው እየሰራ ያለው። እንዳንቺ ቁጭ ብሎ 32ቱንም ጥርሱን አልከፈተም። ያልተሳካ መስሎሽ ከሆነ ተሳስተሻል፣ በጣም ተሳስተሻል። ቢሳካም ባይሳካም እሱ ማድረግ ያለበትን ነገር እያደረገ ነው። ማድረግ እስካለበት ድረስ ያደርጋል። ባይሳካም ቢሳካም እሱ ጀግና ነው።